እግዚአብሔር ምን ቢያደርግላችሁ ትወዳላችሁ ብትባሉ ምን ልትሉ ትችላላችሁ? ሰው ኃጢአቱ ከተተወችለት እግዚአብሔርን ወርሶታል ማለት ነው። እግዚአብሔርን ገንዘብ አድርጎታል። ለኃጢአት ሌላ መግቢያ ቀዳዳ የለውም። እግዚአብሔርን መርሳት ነው። እግዚአብሔርን የወደድን መስሎን ልንበድለው እንችላለን። ፍቅር የፈጸምን መስሎን እኮ ሁሉ እንበድላለን። ኃጢአቱ ይተውለት ዘንድ ለመጣ ለዚያ ሰው የክርስቶስ ጆሮዎች የተከፈቱ ናቸው። ክርስቶስ አክሊል ሳይሆንልህ ዘውድ የሆነች ሚስት ብታገኝ ምን ይጠቅማል? እግራችንን ዝቅ ብሎ ያጠበን አያሳዝንም? በእውነት እግራችንን አጥቦን ተመልሰን እንደገና ስናሳድፈው። ክህነት የሚሰጠው ወተቱ ፍትፍቱ ባለበት ለመቀመጥ አይደለም፣ እረኛ ለመሆን ነው። ምን ያህል ጵጵስናን ጨምሮ ማለት ነው። ብፁዕ አባታችን አቡነ ጢሞቴዎስ የዳውሮና ኮንታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መላከማዊ ደረጀ ጅማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመካከለኛው ምስራቅ የተባበሩት አረብ ኤምሬትስ እና የሊባኖስ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ቀሲስ ታምራት ውቤ፣ ዛሬ ለመሰብሰባችን ምክንያት የሆኑን አባታችን፣ እንዲሁም አባቶቼ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? ሲሞቅ አድርጋችሁ እግዚአብሔር ይመስገን በሉ። ለዚህ ያደረሰን በምህረትና በቸርነት የጠበቀን ከኃጢአታችን ከበደላችን እንድንነቃ መምህራንን አዋጅ ነጋሪ አድርጎ የላከልን የአባቶቻችን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ብፁዓን እለተሃድገሎሙ ኃጢአቶሙ፣ ኃጢአታቸው የተተወላቸው ሰዎች ብፁዓን ናቸው። የዳዊት መዝሙር 31 ቁጥር 1 ላይ የሚገኘውን ቃል መነሻ በማድረግ ለዛሬው በዓል ተስማሚ የሆነውን የእግዚአብሔር ቃል ለማንሳት ሞክራለሁ። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ እንዲመክረንና እንዲያስተምረን ቅዱስ ፈቃዱ ይሆነልን። በዚህ አጋጣሚ ከመጀመሪያ በፊት እንግዲህ በዚህ ጉባኤ ፊት ቀሲስ ታምራት ውቤ ለዚህ ዕለት ለዚህ ማዕረግ ያደረሰውትን አምላካችን እግዚአብሔር እናመሰግነዋለን። እንኳን ደስ አለዎት፣ ሀሳቦት እንኳን ተሳካለዎት በሉና ሁላችሁም አመስግኑ። የአዲስ አበባ ሴቶች በሰንበት እልል አይሉም አሉ። እውነት ነው? እንደዚያ ስትባሉ ሰምቻለሁ። እውነት ነው? እልልታ ሰንበት አያሽርም። በደንብ በሉ እሺ። ደስ አንድ ሰው መጽሐፍ ጽፎ የሚጨርሰው ለዛውም ደግሞ ለሁለተኛ ጊዜ በሌላ ቋንቋ ደግሞ ተለውጦ የሚመጣው በብዙ ጭንቅ በብዙ ድካም ስለሆነ ነው እንደዚያ የምንለው። ስለዚህ እንኳን አደረሰዎት እላለሁ። በተጨማሪም ደግሞ ገቢውም ለባህር ዳር ሀገረ ስብከት 4 ጉባኤያት ምስክር ጉባኤ ቤት ከመጽሐፉ የሚገኘው ተሽጦ በሚገኘው ገቢ ተማሪ ይጠቀምበት በማለታቸውም ደግሞ እኔ ደቀ መዛሙርቱን ሁሉ ወክዬ እጅግ አድርጌ በጉባኤው ፊት ማመስገን እፈልጋለሁ። እግዚአብሔር ያክብርልን እላለሁ። በዚያ የሚማሩ ደቀ መዛሙርት ለነገዋ ቤተ ክርስቲያን አስፈላጊ ናቸው ብለው በማመናቸው ነው እንጂ ተርፏቸው እንዳላደረጉት እናንተም እኔም እናውቃለን። ስለዚህ ለቤተ ክርስቲያን ተስፋ ሊሆን የሚችል ስፍራ የሚችል ቦታ ላይ ገንዘብን ማውጣት ለቤተ ክርስቲያን ትልቅ ድጋፍ ነውና እግዚአብሔር አምላክ እናንተ እንዳሰባችሁልን ሁሉ ለቤተ ክርስቲያን ተስፋ መሆን እንድንችል እግዚአብሔር ይርዳን። ወደ ትምህርቴ ልመለስ። ዳዊት በመዝሙሩ ኃጢአታቸው የተተወላቸው ሰዎች ንዑዳን ክቡራን ናቸው ብሎ በመዝሙር 31 ቁጥር 1 ላይ ይናገራል። ወለ ያሐሰበ ሎሙ ኩሎ ጌጋዮሙ፣
ያለፈውን የዘገየውን በደላቸውን ሁሉ ያላሰበባቸው ያልቆጠረባቸው ሰዎች የተባረኩ ናቸው። ብፁዕ ብእሲ ዘየወለቆ ሎቱ እግዚአብሔር ኃጢአቶ እግዚአብሔር በደሉን ያልቆጠረበት ያላሰበበት ሰው ንዑድ ክቡር ነው ብሎ ነው የሚናገረው ሲያመሰግን። እግዚአብሔር ምን ቢያደርግላችሁ ትወዳላችሁ ብትባሉ ምን ልትሉ ትችላላችሁ? ይህ ሰው መልስ የተለያየ ነው የሚሆነው። ምክንያቱም እግዚአብሔርን እንዲያደርግልን የጠየቅነው ጥያቄ የተለያየ ስለሆነ እግዚአብሔር እንዲያደርግልን የምንፈልገው ነገር ያሰብነውን ነገር ሊሆን ይችላል። ከስጦታዎች ሁሉ የሚበልጠው የእግዚአብሔር ልዩ ስጦታ ኃጢአትን ይቅር ማለት ነው። ወይም ከእግዚአብሔር እጅ ታላቅ ስጦታን የተቀበለ ሰው ማን ነው ትሉኝ እንደሆነ ኃጢአቱ የተተወችለት ሰው ነው። ሊቃውንት ምን ይላሉ? ጸጋስ የስርየተ ኃጢአት ይእቲ፣ ስጦታ ጸጋ ምንድን ነው ትለኝ እንደሆነ የኃጢአት ይቅርታ ናት ይሉናል። ስለዚህ ኃጢአቱ የተተወችለት ሰው ከስጦታ ሁሉ የሚበልጠውን ስጦታ ተቀብሏልና ደስ ይለዋል። ምክንያቱም ሰው ኃጢአቱ ከተተወችለት እግዚአብሔርን ወርሶታል ማለት ነው። እግዚአብሔርን ገንዘብ አድርጎታል። ሰው ከእግዚአብሔር ጋር ተዋህዶ መኖር ዓለምን ከመውረስ ዓለምን ከመግዛት በላይ ትልቅ ገንዘብ ነው። ሌላውን ነገር ሁሉ በጊዜው ጊዜ ልናጣው እንችላለን። እግዚአብሔርን ግን የማናጣው ትልቁ ሀብታችን ነውና ወርቅ ብንፈልግ ገንዘባችን፣ ደስታ ብንፈልግ ደስታችን፣ ምግብ ብንፈልግ መብልና መጠጣችን፣ ልብስ ቢያስፈልገን ልብስና ክዳናችን ኢየሱስ ክርስቶስ አይደለም? ሁሉን የሚሆንልንን አምላክ የምናገኘው ኃጢአታችን ይቅር የተባለልን እንደሆነ ነው። እግዚአብሔር ወደ ዓለም የመጣው ለምንድን ነው ትሉኝ እንደሆነ እግዚአብሔር ወደ ዓለም የመጣው የሰው ልጆችን ኃጢአት ይቅር ለማለት ነው። ይቅር የሚያስብለን ሊቀ ካህናት ከኃጢአታችን ተፈቱ የሚለን ሊቀ ካህናት ስላልነበረን ራሱ ኢየሱስ ክርስቶስ ሊቀ ካህናት ሆኖ ወደ ዓለም መጣ ማለት ነው። ሊቀ ካህናት ተብሎ የሚጠራበትን ስጋ ለብሶ ወደ ዓለም መጣ። መስዋዕት ሰውቶ የሚያስታርቀን ሰው ባለመገኘቱ ከኛ መካከል ራሱ መስዋዕት አቅራቢ ሊቀ ካህናት ሆኖ መጣና የካህናት አለቃ ተብሎ ተጠራ ማለት ነው። መስዋዕትም አልነበረንም። በእግዚአብሔር ፊት ጸጋችንን ሊያስመልስልንና ሞገስ ሊያሰጠን የሚችል ጸጋ ሊያመጣልን የሚችል መስዋዕት አልነበረንም በምድር ላይ። እስከዚያ ድረስ እናቀርባቸው የነበሩት የበግና የፍየል መስዋዕቶች በጠቅላላ ከጊዜያዊ ችግሮቻችን የሚገላግሉን የሚያስታርቁን ነበሩ እንጂ በምድር ላለው ኑሯችን ከእግዚአብሔር ጋር ታርቀን እንድንኖር የሚያበቁ ናቸው እንጂ ለልጅነት የሚያበቁ ፍጹም እርቅ ልጅ መሆን ነው። ፍጹም እርቅ የሚገለጠው ወይም ፍጹም ፍቅር የሚገለጠው ልጅነትን በማግኘት ነው። የእግዚአብሔርን ፍጹም ፍቅር የምንቀበልበትን ይህን የልጅነት ጸጋ እስክናገኝ ድረስ ሊያደርሰን የሚችል መስዋዕት ስላልነበረ ራሱ መስዋዕቱ ነው መጣ ማለት ነው። እና ኢየሱስ ክርስቶስ ይህን ሁሉ ነገር ያደረገው ወደ ዓለም የመጣው ኃጢአትን ይቅር ለማለት የሰው ልጆች ከኃጢአት እንዲነጹ ኃጢአት እንዲቀርላቸው ከሆነ ኃጢአቱ ይቅር የተባለችለት ሰው በእውነት እድለኛ ነው። እድለኛ ሰው ማለት ኃጢአቱ የተተወችለት ሰው ከሆነ እኛ ራሳችንም በእግዚአብሔር ፊት መለመን ያለብን ትልቁ ልመና ኃጢአታችንን ይቅር እንዲለን ሊሆን ይገባል። የመጀመሪያው መለመን ያለባችሁ በጸሎታችሁ መጀመሪያ ላይ ህድግ ለነ አበሳነ ወጌጋየነ። አበሳነ ጥቃቅኑን ማለት ነው። ወጌጋየነ ማለት ትልልቁን ኃጢአት ማለት ነው። ደጋጉን ኃጢአት ደጋግ እንለዋለን፣ ትልልቁን ለማለት ነው። አበሳነ ወጌጋየነ ጥቃቅኑንም ደጋጉንም ኃጢአት ትልልቁንም ትንንሹንም ኃጢአት ይቅር በለን። የዛሬውንም የዘገየውንም ኃጢአት ይቅር በለን። አንተ የምታውቀውን ሰይጣን የደበቀውን እኔ የረሳሁትንም ሁሉ ኃጢአት ይቅር በለኝ። የአንድ ሰው የመጀመሪያ ጸሎቱ መሆን ያለበት ይሄ ነው ማለት ነው። ኃጢአቱ ይቅር የተባለችለት ሰው የእግዚአብሔር ወዳጅ ስለሆነ እግዚአብሔርን ገንዘብ ያደርገዋልና ነው። የሰው ልጅ ኃጢአት የሚሰራው እግዚአብሔርን ሲረሳ ነው። ለኃጢአት ሌላ መግቢያ ቀዳዳ የለውም፣ እግዚአብሔርን መርሳት ነው። እግዚአብሔርን በረሳን ጊዜ ኃጢአት ወደኛ ትመጣለች፣ ትቀርበናለች፣ በልባችንም ላይ ትጻፋለች። እንድናደርጋትም ሰይጣን እሷን ምክንያት አድርጎ እሷን መታሰቧን ምክንያት አድርጎ ሰይጣን ደግሞ ስራውን ይቀጥላል ማለት ነው። ከዚያ በኋላ ከእግዚአብሔር እስኪለየን ድረስ ሊሄድ ይችላል ማለት ነው። ዛሬ በዓላቸውን የምናከብርላቸው ቅዱስ ጴጥሮስ፣ ቅዱስ ጳውሎስ
እንዲሁም ቅዱስ ኒፎን ገድሉ የተጻፈለት ዛሬ ወደ ግዕዝ ተተርጉሞ ደግሞ በቤተ ክርስቲያናችን ለጸሎትም እንድንጠቀምበት የተዘጋጀው ይህን መጽሐፍ ባለቤቱን ስትመለከቷቸው ከኋላ የነበራቸው ታሪክ ኃጢአት የቀደመውና ኃጢአት የበዛው ታሪክ የነበራቸው ቅዱሳን ናቸው ማለት ነው። የቤተ ክርስቲያን ቅዱሳን ኃጢአት ያልነካቸው ናቸው ብላ አታውቅም ቤተ ክርስቲያን። ከእመቤታችን ከቅድስት ድንግል ማርያም በስተቀር በምድር ላይ ኃጢአትን ያልሰራ ማንም የለም። ለዚህም ነው አልቦ ዘይገብረ ኃጢአተ ዘእንበለ እግዝእትነ ማርያም ምንላት። እግዝእትነ ማርያም ትነጽእ መላእክት፣ ከመላእክት ሁሉ ትነጻለች፣ ንጽሕት ናት። ለምን? በምድር ላይ ኃጢአትን ያልሰራ ከሷ በቀር ማንም ስለሌለ ማለት ነው። ከእመቤታችን በስተቀር በቤተ ክርስቲያን አስተምህሮ ኃጢአትን ያልሰራ ማንም አለ ብላ ቤተ ክርስቲያናችን አታስተምርም። ስለዚህም እነዚህም ቅዱሳን አባቶቻችን ኃጢአት የነበረባቸው ነገር ግን እግዚአብሔር ኃጢአታቸውን ይቅር ብሏቸው የሾማቸው፣ መረብ ሰጥቶ አሳ አጥማጅ ያደረጋቸው፣ የእረኝነት በትር ሰጥቶ ወይም እሱ ራሱ እረኛ ሆኖ መልካም እረኛ ያደረጋቸው፣ ሊቀ ካህናት ሆኖ ካህናት አድርጎ የሾማቸው፣ በሕዝቡ መካከል እሱ ራሱ መድኃኒት ሆኖ አዳኝ አድርጎ የላካቸው፣ እሱን መድኃኒት አድርገው ስሙን ተሸክመው በዓለም ውስጥ ገብተው በዓለም ውስጥ ያለውን ደዌ ሁሉ እንዲፈውሱ የላካቸው ባለመድኃኒቶች ናቸው። እነዚህ ባለመድኃኒቶች በመጀመሪያ ግን ለራሳቸውም ድህነት ይሹ የነበሩ መድኃኒት ያስፈልጋቸው የነበሩ ሰዎች ናቸው። እነዚህ ሰዎች ከኃጢአቱ ሰውን አንጽቶ አገልጋይ የሚያደርግ እግዚአብሔር ይህን ቸርነቱን ልናደንቅ ነው የተሰበሰብነው። ይህን ምሕረቱን እንድናደንቅና ተስፋ እንዲኖረን ነው የተሰበሰብነው። ወገኖቼ ዛሬ የቅዱስ ጴጥሮስን የቅዱስ ጳውሎስንም በዓል ስናስታውስ በተለያየ መንገድ በልዩ ልዩ መንገድ በዓለም ውስጥ የነበሩ ሰዎች ናቸዋል። አንዱም በአሳዳጅነቱ አንዱም በካህዲነቱ የምናውቀው፣ ኒፎንን ስንጨምረው ደግሞ በዘማዊነቱ የምናውቀው፣ በቀደመ ታሪካቸው እግዚአብሔርን በልዩ ልዩ መንገድ የበደሉ ሰዎች ናቸው። እግዚአብሔር ደግሞ መርጦ አምጥቶ የተጠቀመባቸው ሰዎች። ከኛ መካከል ኃጢአት ስለበዛበት እግዚአብሔርን አላየውም ብሎ ሊቀር የሚያስብ ሰው ቢኖር በእውነት እሱ ሰይጣን የእግዚአብሔር መንግስት እንዳይወርሳት እየተከታተለ እያደባ እያጠመደው ያለ ከሰይጣን ወጥመድ መውጣት ያልቻለ ሰው ነው እንጂ እግዚአብሔርስ እገሌ በዚህ ዘመን በድሎኛልና ብሎ በቀልን የሚያስብ ንስሐ ገብተው ቢመጡ የማይቀበል አምላክ አይደለም። ወደ እግዚአብሔር ይቅርታን ፍለጋ ለሚመጣ ለማንኛውም ሰው እግዚአብሔር ኃጢአቱን ይቅር ይላል። ኃጢአቱ የተተወችለት ሰው ደግሞ ነቢዩ ዳዊት እንደተናገረው ብፁዕ ነው። በወንጌል ውስጥ ያሉ ቅዱሳን በጠቅላላው በመንግስተ ሰማያት ያሉ ቅዱሳን ሁሉም ኃጢአት የነበረባቸው ግን እግዚአብሔር ደግሞ ኃጢአትና በደላቸውን ይቅር ያላቸው ቅዱሳን ናቸው ማለት ነው። ንስሐ ገብቶ ይቅርታን አገኛለሁ ብሎ የማያስብ ሰው ቅዱስ ኒፎን በብዛት ገድሉን ያነበባችሁ ሰዎች አላችሁ ብዬ አስባለሁ። እዚህ ያላችሁ ቀደም ሲል የታተመ ስለሆነ እኔም ባነበብኩት ነው የምናገረው። ከእናንተ በኋላ እንዳነበብኩ ይሰማኛል። በቅርቡ ስለሆነ ነው ያነበብኩት። የሆነ ሆኖ ግን ንስሐ ለምትገባ እግዚአብሔርን ፍለጋ ለምትደክም ነፍስ ፍቱን መድኃኒት የሆነ መጽሐፍ ነው። እግዚአብሔር ንስሐ ገብታ ለምትመጣ ነፍስ ደጁ የተከፈተ የምህረት በር የተከፈተ እንደሆነ ያሳያል። ምክንያቱም ንስሐን የሰራ የሰውን ድካም የሚያውቅ ስለሆነ ነው። በቅዳሴያችን ላይ እስመ አንተ ተአምር ድካሞ ለሰብእ የሚል ጸሎት አለ። የሰውን ድካም አንተ ታውቃለህና። እስኪ በሉት ይሄን ቃል። የማንን ድካም ማን ያውቀዋል? እግዚአብሔር ያውቀዋል። እንኳን ድካማችንን ፍቅራችንን እኮ ያውቀዋል። ቅዱስ ጴጥሮስ እንደመለሰው አንተ ተአምር ከማን አፈቅረከ፣ እንድወድህ አንተ ታውቃለህ ነው ያለው። እግዚአብሔርን እወደዋለሁ የሚል ከኛ መካከል ቢኖር እግዚአብሔርን መውደዱን ማን ያውቃል ትሉኝ እንደሆነ ራሱ እግዚአብሔር ነው የሚያውቀው። ራሱ እግዚአብሔር ካልሆነ በስተቀር እኛ እንዴት ልናውቀው እንችላለን? እኛማ እግዚአብሔርን የወደድን መስሎን ልንበድለው እንችላለን። ፍቅር የፈጸምን መስሎን እኮ ሁሉ እንበድላለን። የእግዚአብሔርን ሕግ ያስከበርኩ መስሎት ሰው የሚሳደብ ሰው እኮ አለ። ቤተ ክርስቲያንን የጠበቅኩ መስሎት አባቶቹን የሚሳደብ የሚራገም እኮ ሰው አለ። በትክክል እግዚአብሔርን ይወደዋል ይህ ሰው? እንደዚህ አይደለም። የእግዚአብሔር ፍቅር የሚገለጠው እግዚአብሔርን ያከበርኩ መስሎት ሰውን የሚያዋርድ ከሆነ እግዚአብሔርን ማክበሩ በምን ሊገለጥ ይችላል? እግዚአብሔርን መውደዱ እግዚአብሔርን ማክበሩ የሚታወቀው እኮ አገልጋዮቹን ያከበረ
ድሆችን ከፍ ከፍ ያደረገ ያከበረ እንደሆነ ነው እግዚአብሔር መውደዱ የሚታወቀው። እግዚአብሔር የሚገለጥበትን መንገድ ስለማናውቅ አንተ ታውቃለህ ነው ልንል የምንችለው። እንኳን ስራ ድካማችንን ፍቅራችንን ሳይቀር የሚያውቀው ማን ነው? እግዚአብሔር ነው። አንተ ተአምር ያለው ቅዱስ ጴጥሮስ ስለዚህ ነው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ኃጢአቱ ይቅር የተባለችለት ነው እድለኛ። ባለጸጋ ማለት ኃጢአቱ ይቅር የተባለችለት ሰው ነው። እግዚአብሔርም የመጣው ኃጢአተኞችን ይቅርታ ሊሰጣቸው ነው ወደ ዓለም የመጣው። ዛሬም በቤተ ክርስቲያን የክርስቶስ ሥጋና ደም ሳይታጎል ሳይቋረጥ እየተሰጠ ያለው ኃጢአቱ ይቅር የተባለችለት ሰው ነው ወደ እግዚአብሔር መንግሥት የሚገባውና ለኃጥአን ነው ሥጋው ደግሞ እየተሰጠ ያለው። ኃጢአት ወደ ኋላ ስቦን ከክርስቶስ ለይቶን ከሥጋው ከደሙ ለይቶን የምንኖር ከሆነ ክርስቶስ የመጣው ለማን ነው ብትባሉ ለማን? ለጻድቃን ነው እንዴ ክርስቶስ የመጣው? ለጻድቃን የሚመጣው ገና መጨረሻ ላይ ነው። ለጻድቃን የሚመጣበት ቀን ገና ነው። አሁን የመጣው ለኃጥአን ለኛ ለኃጢአተኞች ነው የመጣው። እኛ ኃጥአን ክርስቶስ ስለሚያስፈልገን መጣ። ካህን ስለሚያስፈልገን ነው የመጣልን። እኛ ኃጥአን እረኛ ስለሚያስፈልገን የመጣልን። ስለዚህ አሁን የመጣው ክርስቶስ ለኛ ነው። ሥጋውን የቆረሰው ደሙን ያፈሰሰው ለኛ ለኃጢአተኞች ነው። የልብሱን ጫፍ መንካት የሚገባው ዛሬ ነው። በእውነት ክርስቲያኖች እኛ እኮ የልብሱን ጫፍ መንካት ብቻ የሚበቃን መዳሰስ ብቻ የሚበቃን ሰዎች እኮ ነን። ከኋላ ሁነን ለዛውም ከፊት መምጣት እንኳን ሳይጠበቅብን ከፊት የሚያመጣንማ እሱ ራሱ ነው። እኛ ከኋላ ሁነን የልብሱን ጫፍ ብንዳስስ እንኳን ምሕረት የሚደረግልን ኃጢአት የሚተውልን የሚደመሰስልን እድለኞች እኮ ነን እኛ። በጉባኤ መካከል እግዚአብሔር ኃጢአታቸው ይቅር ይባልላቸው ዘንድ የመጡ ሰዎችን ለይቶ ያውቃቸዋል። ለዚህ ነው በወንጌል ውስጥ ታሪክ የተጻፈላቸው ክርስቶስ ያነጋገራቸው ሰዎች በልዩነት ታሪካቸው የተመዘገበው ለኃጢአታቸው መድኃኒት ፍለጋ መድኃኒት ሊገዙ የመጡ እነሱ ብቻ ስለነበሩ ነው። እዚያ ጉባኤ መካከል 5000 ሰው በየቀኑ ይከተለዋል። ከ5000 ሰው መካከል ለይቶ ለምንድን ነው ዘኪዮስን ማነጋገር የፈለገው ኢየሱስ ክርስቶስ? ለበደሉ ይቅርታን የሚለምን መድኃኒት ፈላጊ ዘኪዮስ ብቻ እንደሆነ ያውቃል። ቤተ መቅደሱ ስትመጡ ክርስቲያኖች ለበደላችሁ ይቅርታን ፈልጋችሁ ከሆነ የመጣችሁ የክርስቶስ ዓይኖች እናንተ ጋር ናቸው። የክርስቶስ ልብ እናንተ ዘንድ ነው ያለው። ጆሮዎቹም የእናንተን ጸሎት በመስማት ላይ ስለሆኑ ደስ ሊላችሁ ይገባል። ኃጢአቱ ይተውለት ዘንድ ለመጣ ለዚያ ሰው የክርስቶስ ጆሮዎች የተከፈቱ ናቸው። ዓይኖቹም ወደዚያ ሰው ናቸው። እሱን በምህረት ይመለከታሉ፣ ይከታተላሉ። አያችሁ አይደል? ያቺ ሴት መጣ ልብሱን እንኳን ስትዳስስ ሰዎቹ ምን አሉት? አምር ከመውጽእ ኃይል ምን ነው ያላቸው። እሱ እኔ ከኔ ኃይል እንደወጣው ቃለሁ መኑ ገሰሰ ጽንፈ ልብሴ ልብሴን የነካ ማን ነው ብሎ ሲጠይቃቸው አኮኑ ብዙኃን ሰብእ ይትጋፉ፣ ብዙ ሰዎች በአንተ ዙሪያ እየተጋፋ አይደለምን? ማን ነው ልብሴን የነካ ትላለህን በዚህ ሰው መካከል አሉት። አይ አምር ከመውጽእ ኃይል ምን ኃይል ከኔ እንደወጣ አውቃለሁ አላቸው ይላል። ስለዚህ ወገኖች እግዚአብሔር ለይቶ ያውቃል። ለኃጢአቱ ስርየትን የሚለምን ሰው ከኛ መካከል ካለ እሱን ማስቀደም ይፈልጋል። ጸሎታችንን አስተካክለን እንጸልይ። በመጀመሪያ መለመን ያለብን ስርየተ ኃጢአት ነው። ሀብት አይደለም፣ ሹመት አይደለም፣ ክብር አይደለም፣ ቤት አይደለም፣ ሚስት አይደለም፣ ባል አይደለም። መለመን ያለበት መጀመሪያ ስርየተ ኃጢአት ከክርስቶስ ጋር ሳትዋሃድ በመጀመሪያ ለኃጢአትህ ይቅርታ አግኝተህ ክርስቶስን ሳታገኙ ሚስት ብታገኝ ምን ይጠቅማል? ከክርስቶስ ጋር ሳትዋሃጅ ለበደልሽ ይቅርታ አግኝተሽ ክርስቶስን ገንዘብ ሳታደርጊ ባል ብታገኝ ክርስቶስ ራስ ሳይሆንልሽ ራስ የሚሆን ባል ብታገኝ ምን ያደርግልሃል? ክርስቶስ አክሊል ሳይሆንልህ ዘውድ የሆነች ሚስት ብታገኝ ምን ይጠቅማል? ታወልቀዋለህ፣ ይተውሻል፣ ትተዋታለህ። ስለዚህ በመጀመሪያ ወገኖች ከክርስቶስ ጋር መታረቅ መዋሃድ ያስፈልጋል። ከክርስቶስ ጋር ያልተዋሃደ ባል ከሚስቱ ጋር ስለማይዋሃድ፣ ከክርስቶስ ጋር ያልተዋሃደች ሚስት ከባሏ ጋር ስለማትዋሃድ የባሏ አካል መሆን የምትችለው በመጀመሪያ የክርስቶስ አካል መሆን ከቻለች ነው። የክርስቶስ አካል መሆን ከቻለች ነው። የባል ራስ ክርስቶስ ነው። የክርስቶስ ራስ ደግሞ እግዚአብሔር ነው አለ ቅዱስ ጳውሎስ ያስተምር። የባል ራስ ክርስቶስ ካልሆነ የሚስት ራስ ባል ሊሆን በፍጹም አይችልም። ስለዚህ በመጀመሪያ የሚስቶቻችሁ ራስ እንድትሆኑ ወገኖቼ
የሚስቶቻችሁ ራስ እንድትሆኑ የእናንተ ራስ ክርስቶስ እንዲሆን ለምኑ። ይሄ ደግሞ የሚሆነው ስርየተ ኃጢአት ስትቀበሉ ነው። ስርየተ ኃጢአት ስታገኙ ነው። ይሄ የሚሆነው ስርየተ ኃጢአት በክርስቶስ ማህበር ውስጥ ስርየተ ኃጢአት ያልተደረገችለት ሰው በክርስቶስ ማህበር ውስጥ ገንዘብ የሌለው ሰው አለ። መርከቡን የጣለ ሰው አለ። በክርስቶስ ማህበር ውስጥ ኃጢአት ያለችበት ሰው ግን አብረው አይቀጥልም። ለዚህ አይደል እንዲያጠበን እግራችንን ዝቅ ብሎ ያጠበን? አያሳዝንም? በእውነት እግራችንን አጥቦን ተመልሰን እንደገና ስናሳድፈው ያቺ ሴት በማሌ ላይ አጸብቁ ልብሴ እፎኑ ለብስ አጸብቁ እግሬ እፎኑ እየምኖን እግሮችን ታጥቤያለሁ እንዴት አሳድፋቸዋለሁ፣ ልብሴን አውልቄያለሁ እንዴት ልብሰዋለሁ ምትል ሴት አለች። ከንቱ ሴት፣ የምታሳዝን ሴት፣ በቃ ብክንክን ምትል ሴት አለች። በቃ እንዲህ ብላ ነው እኮ ውዷን ወዳጇን አሳልፋ የሰደደችው። እንደዚያማ እንዳንል አሁን እግራችንን አጥቦናል ክርስቶስ። ከዚህ በኋላ ተመልሰን እንደገና ልናሳድፈው በፍጹም አይገባም። ዝቅ ብሎ ሲያጥበን ተመልከቱ እንጂ ይሄን ድካሙን አትርሱ። በእውነት ወገኖቼ ሊረሳ የማይገባው ድካም ላፍታም እንኳን ከዓይናችሁ ልትነጥሉት የማይገባ ሁልጊዜ ልታስቡት የሚገባ የጴጥሮስ እግር የእናንተ እግር ነው። እግራችንን ዝቅ ብሎ ባጠበ ጊዜ ክርስቶስ ያ ለሁላችንም ተደርጎልናል። በጥምቀት ጊዜ ተቀብለናል። በውሃ ስታጠምቀን ቤተክርስቲያናችን ያ ስርዓት እንዲፈጸምልን እንዲደረግልን እኮ ነው። ቅዱስ ጴጥሮስ ይህንን ሕጽበተ ሐዋርያትን ቅዱስ ያሬድ የልጅነት አድርጎ ስለወሰደው ነው። ሐዋርያቱ ከበግራ አርዳዩ ሐሳብ ሐዋርያቱን ሾመ ይላል። ሹመት ምንድን ነው ትሉኝ እንደሆነ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ያለውን ደግሞ ልብ በሉ። ወሃቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ የእግዚአብሔር ልጆች ይባሉ ዘንድ ምን ሰጣቸው? ስልጣንን ሰጣቸው። የማን ልጆች ይባሉ ዘንድ ስልጣንን ሰጣቸው ይላል። ቅዱስ ያሬድ ያንን ነው ሐዋርያቱ ከበበ የሚለው። ሐዋርያቱን ሾመ ምን ብሎ? ሐዋርያት አድርጎ ሰማዩም ሐዋርያት እንደዚህ አድርጎ የሾማቸው እነዚህ በመጀመሪያ አጥቦ ነው ያስገባቸው። ወደ ጉባኤው ስንገባ ታጥበን የገባ ነው ማለት ነው። አጣቢያችን ደግሞ እሱ ራሱ ኢየሱስ ክርስቶስ ነው። የሚመጡትን ወደ ቤቱ የሚገቡትን ሁሉ እያጠበ የሚቀበል ወደ ቤቱ የሚመጡትን ሁሉ ደግሞ በለጋስነት ሳይነፍድ የገዛ ስጋውን አብልቶ የገዛ ደሙን አጠጥቶ የሚያሳርፍ። ዝም ብላችሁ ረፉ እኮ አይልም። ረሃብ እንዳለብን እንደቆየብን ያውቃላ። ስንመጣ ዝም ብለን እንዳናርፍ ጥቂት ዳቦ ብሉ ጥቂት ውሃ ጠጡ አይደለም ያለን። እንካችሁ ብሉ ስጋዬን፣ እንካችሁ ጠጡ ደሜን ነው ያለን። እንዲህ አድርጎ የሚያሳርፋችሁ የሚያሳርፈን ማን አለ? ማንም የለም። እንዲህ አድርጎ ማሳረፎን እግራችንን አጥቦ ተቀብሎን አንጽቶ ተቀብሎን የሚያነጻን እኮ ነው። ከየት እንደመጣን ያውቃል። ከበረሃን የመጣ ነው። ከድካምን የመጣ ነው። ያንን መንገዳችንን ያውቃል። ብዙ ነገር ደክሞን ነው የምንመጣው። ዓለም አድካሚ አይደለች? ሀብት ፍለጋ በድካም ነው። ሹመት ፍለጋም በድካም ነው። ስራ ፍለጋም በድካም ነው። ትምህርት ፍለጋም በድካም ነው። አንዳንድ ጊዜም በኃጢአት ባህር ውስጥ እየዋኙ ማለፍም ግድ ነው። ያን ሁሉ አልፈን እንደመጣን ስለሚያውቅ ኢየሱስ ክርስቶስ አጥቦ ነው የተቀበለን። እንዲሁ ዝም ብሎ አይደለም ያስገባን ወደ ቤቱ። ያውቃል ከየት እንደመጣን፣ እድፍ እንዳለብንም ያውቃል። አጥርቶ የሚቀበለን ስለዚህ ነው። እናም የእግዚአብሔር ቤተሰቦች ኃጢአት ቢኖርብን እንኳን ሊያነጻን የሚቻለው ከሱ በቀር ማንም ስለሌለ ወደ ክርስቶስ መምጣት ይገባናል። የኃጢአት መጀመሪያው ዓለምን መውደድ ነው። የጽድቅ መጀመሪያውም ክርስቶስን መውደድ ነው። ዓለምን መውደድ ለሁሉም ኃጢአቶች አሳልፎ ስለሚሰጥ፣ ለዚህም አይደል ወንጌላዊው ቅዱስ ዮሐንስ አሃዌ ታፍቅርዎ ለዓለም ያለው። ዓለም ስለሚያልፍ ብቻ እንዳይመስላችሁ አትውደዱት ያለው። ዓለምን መውደድ የኃጢአት ሁሉ መሰረት ስለሆነ ነው። ዓለምን መውደድ ገንዘብ ፍለጋ እንድንወጣ ያደርገናል። ዓለምን መውደድ ሹመት ፍለጋ እንድንሄድ ያደርገናል። ዓለምን መውደድ ለዘመድ እንድናደላ ያደርገናል። ከጎናችን ሰዎች እንዲቆሙ በዙሪያችን በቁስ እንድንከበብ ያደርገናል። ስለዚህ ዓለምን መውደድ ነው የመጀመሪያው ማለት ነው። ከዚያ ስንወጣ ክርስቶስን ገንዘብ እናደርጋለን።
የእግዚአብሔር ቤተሰቦች የማይጎል ሀብት እኮ ክርስቶስ ነው። የማታጡት ሀብት ሙታችሁም እንኳን የምታገኙት ሀብት የእናንተ ሆኖ የሚቀጥል ሌላ ወራሽ የማይወስድባችሁ ሀብት እኮ ክርስቶስ ነው። ሰው የሚወርሰውን ሀብት ላይ ጊዜያችንን ስናጠፋ በእውነት ሰዎች ገፎም ያስቀሩት ዛሬ የገዛችሁት በውድ ዋጋ የገዛችሁት ጌጥና ልብስ እኮ ስትሞቱ ወደ መቃብራችሁ አብሮ አይወርድም። ገፎው ሰዎች ያስቀሩታል፣ ይቀራል። ክርስቶስን ግን ለብሳችሁት ወደ መቃብር ትወርዳላችሁ። ቃል ኪዳኑ የቅዱሳን ከቅዱሳን ጋራ አብሮ ከአጥንታቸው ጋራ ቃል ኪዳኑ ይቀበራል እኮ መቃብራቸውም ውስጥ ሆነ ስራ የሚሰሩት ለዚህ ነው። ቃል ኪዳን የተለየው አይደለም። ያ መቃብር ውስጥም ያለው ሰውነታቸው አጽማቸው በቃል ኪዳን የከበረ ነው። ቤተ ክርስቲያናችን ክርስቶስን የምትወደው ለዚህ ነው። የማያልፍ ሀብት የማያልፍ ዓለም ክርስቶስ። ዓለምን ከፈለጋችሁ ክርስቶስ አለ። ሀብትም ከፈለጋችሁ ክርስቶስ አለ። ደስታም ብንፈልግ ክርስቶስ አለ። ሁሉንም ነው የሚሆነው። ግን ከዓለም ላልወጣ ሰው ደግሞ ይሄ በጣም አስቸጋሪ ነው በነገራችን ላይ። ምክንያቱም እየተውነው እንደሆነ ሁሉ ነገር አስቸጋሪ ስለሚመስለን አሁን ጴጥሮስ መረቡን ጥሎ በምን ያጠምዳል እንዳትሉኝ ወንጌል አለች። ወንጌልን መረብ አድርጎ አሳ አይደለም ከዚያ የሚበልጠውን ሰውን ያጠምዳል። የወንጌልን መረብነት ይዞ በወንጌል መረብነት ለማጥመድ ግን ምን ያስፈልጋል? በመጀመሪያ መረቡን መጣል ያስፈልጋል። ችግሩኛ መረቡንም እንዳያዝ ወንጌሉንም ጨምርልኝ ስለምንል ነው። አሳውንም ሰውንም ላጥምድ እያለ ነው የተቸገርነው። አንድ ካህን አሳውንም ሰውንም አብሮ ማጥመድ አይችልም። አንድ ካህን መረቡንም ወንጌሉንም አብሮ መያዝ አይችልም። ከባዱ ነገር እሱ ነው። መረቡን ትቶ ወንጌሉን መያዝ ነው። መርከቡን ትቶ ቤተክርስቲያንን መያዝ ነው። መቀዘፊያውን መስቀል አድርጎ መጓዝ ነው። ዛሬ የምናከብራቸው ሐዋርያት መስቀልን ትርክዝ አድርገው ባህሩን የቀዘፉልን፣ ቤተክርስቲያንን ያሻገሩልን፣ ወንጌልን መርከብ አድርገው ያሻገሩ፣ መረብ አድርገው ያጠመዱን፣ እረኛ ሆነው የጠበቁን ሐዋርያት ናቸው ዛሬ የምናከብራቸው። ካህናቱ ይሄን ሊመስሉ ይገባቸዋል። ቀሲስ ታምራት በዚሁ አጋጣሚ በጣም ደስ የሚለኝ ትምህርቶቻቸውን ልጆቻቸውን ማውቃለሁ፣ የሚያስተምሩበትንም ቦታ ይቻለሁ። ምስክር መሆን ለምስክርነት የሚያበቃ እውቀት አለኝ። ጥልቅ ባይሆንም የእረኝነት ስራ በትኩረት ሊሰራ የሚገባ ነው። እረኛ በጎቹን ወደ ሜዳ ይዞ ከወጣ በኋላ በትጋት ነው የለመለመ ሳር የጠራ ውሃ እንዲያገኙ ማድረግ ያለበት። ካህናት እንደዚህ ካልተጉ መንጋዎቻቸው እንዴት ይጠግባሉ? እንዴት ይለመልማሉ? እናም አንድ ካህን ይህን ማድረግ ግዴታው የሚጠብቅበት አንዱ መጠበቂያ ደግሞ ቅዱሳት መጻሕፍትን ማዘጋጀት ነው። ከዚህ በፊት በዲያቆን ሄኖክ ኃይሌ መጽሐፍ ምረቃ ላይ የብርሃን እናት መጽሐፍ ምረቃ ላይ ተገኝቼ የተናገርኩትን አስታውሳለሁ። ዛሬም ላስታውሰው። የአንድ ዲያቆን መለኪያው ወንጌልን መስበኩ ነው። የአንድ ካህንም ልክ እንደዛው። ወንጌል ካሰበከ ምን ይጠቅማል? አንድ ዲያቆን ተንሱ ጸልዩ ለማለት አይደለም የሚሾመው። በመጀመሪያ ምእመናን እናንተም በደንብ እንድትሰሙኝ ይፈልጋለሁ። እንደው የሐሙስ ውዳሴ ማርያም ከደረሰ ልጆቻችሁን ጳጳሳቱን ወስዳችሁ ሹሙልኝ አትበሉ፣ አስተምሯቸው። በመጀመሪያ የቤተ ክርስቲያን ትምህርት ውዳሴ ማርያም ብቻ አይደለም። የቤተ ክርስቲያን ትምህርት ዳዊት ብቻ አይደለም። ወንጌል ሊሰብኩ ነው የቤተ ክርስቲያን ማዕርጋት ውስጥ የሚካተቱት የሚገቡት። ብፁዓን አባቶችም ልክ እንደዛው በዚያው ልክ ጠብቆ ነው መሾም የሚያስፈልገው። ለዚያ አገልግሎት የክህነቱ አገልግሎት ለሚፈልገው ማዕረግ ለሚፈልገው አገልግሎት የሚያበቃ እውቀት አለው ወይ ብሎ መጠየቅ ግዴታ ነው የሚሆነው። ይህንን ካላደረገ ለቤተክርስቲያን ምንም አይጠቅምማ። ለራሱ መዳኑን እንጃ። ዛሬ የምናያቸው ዲያቆን ነበርኩ፣ ቄስ ነበርኩ፣ ታቦት ተሸከም ነበር የሚሉ ሰዎች እኮ ይሄ ስላልተደረገላቸው ነው። እና ይሄ በሚገባ ሲፈጸም ነው ቤተክርስቲያን ርትዕት ሃይማኖቷን እንዳለች ይዛ ቀጥላ ወልድ ዋሕድ በተዋሕዶ ከበረ ብላ መቀጠል የምትችለው ይህንን ያገኘች እንደሆነ ነው። እንደዚህ አይነት ልዑካን ያሏት ነው። ለእረኝነት ሲጀመር አንድ ካህን
በረኝነቱ ማመን አለበት መጀመሪያ። በረኝነቱ የሚያፍር ለረኝነት ደካማ የሆነ ከሆነ አያገለግልም ማለት ነው። ክህነት የሚሰጠው ወተቱ ፍትፍቱ ባለበት ለመቀመጥ አይደለም፣ እረኛ ለመሆን ነው። ምን ያህል ጵጵስናን ጨምሮ ማለት ነው። የክህነት ማዕረጋት በጠቅላላ እረኛ ለመሆን ነው። ለዚህም እኮ ነው ብፁዓን አባቶች ብዙ ጊዜ ከእጃቸው መቋሚያ አይለዩም አይደል? አይታቸዋል። ለድጋፍ አይደለም። ምክንያቱም ሲጀመርም የያዙት መቋሚያ ለድጋፍ የሚሆንና የሚያሳርፍ አይደለም። የሚያዘው ለምንድን ነው? እረኞች ስለሆኑ ነው። በህዝቡ ፊት በመንጋው ፊት ይዘውት የሚቆሙት እረኞች ስለሆኑ ነው። ይሄ ምልክት ነው እንጂ በበትር ይጠብቁናል ማለት ነው። የወንጌሉ ምልክት ነው። በበትረ ወንጌል ነው የሚጠብቁን። ሆኖም ግን ያንን ይዘው ይታያሉ። የእረኝነታችን ምልክት ነው ሲሉ ማለት ነው። ደረታቸው ላይ መስቀል ያደርጋሉ። የክርስቶስን መስቀል ለብሰን እንጠብቃቸዋለን፣ ሌላ የለንም ለማለት ይህንን ያደርጋሉ። ሌሎችም አገልጋዮች ልክ እንደዚያው ማድረግ ይገባል። የተወደዳችሁ እግዚአብሔር ቤተሰቦች፣ እነዚህ ሁሉ ልዑካን የተሾሙልን የተመደቡልን ቤተክርስቲያን ክርስቶስ የመረጠልን ከኃጢአት ነጽተን ሁላችንም እንድንጠብቀው ስለሚፈልግ ነው። ኃጢአት እንደሚፈታተነን ያውቃልና ክርስቶስ የሚፈውሱንን ካህናት ሾሞልን ነው የሄደው። ይህን ያደረገ በምህረቱ እኛን የጠበቀ እግዚአብሔር ስሙ የተመሰገነ ይሁን። ቅዱሳን አባቶቻችን ጴጥሮስ፣ ጳውሎስ፣ ቅዱስ ኒፎንም በረከታቸው በሁላችንም ላይ ይደርብን። ኃጢአቱ የተተወችለት ሰው ብፁዕ ነው። እግዚአብሔር ይስጥ። ከባድ ነው የሰው ልብ። እግዚአብሔር ልቡናችን ያጽዳልን። ክርስቲያኖች የእውነት ነው የምነግራችሁ፣ ልባችን በጣም ከባድ ነው። እንደምናስበው ቀላል አይደለም። እንደምንገምተውም ክርስቲያኖች አይደለም። ለራሳችን እንደሚመስለንም ቅኖችና የዋሆች አይደለንም። ብዙ ተንኮል፣ ብዙ ድካም፣ ብዙ ክፋት ያለብን ሰዎች ነን። ተንበርክከን ፈውሰን እፈወሳለሁ፣ እጠበኝ እነጻለሁ ነው ያለው እኮ ዳዊት አይደለም ያለው? በሂሶጵ እርጨኝ አለ፣ እነጻለሁ አለው። እግዚአብሔር ይጠበን፣ ይርጨን፣ ያንጻን፣ ያስተካክለን። እኛ ኢትዮጵያውያን የተገለጠ ነው ግብራችን። በጣም የተለያየን፣ የተከፋፈል፣ በቤተ መቅደስ አንድ ላይ እየቀደስ፣ አንድ ላይ እየዘመር፣ አንድ ላይ እያስቀደስ የገሌ ዘር ነው የገሌ ምንባባል በአፋችን ባንናገረው በልቡናችን ግን ለሆኑ ሰዎች የሆነ ርቀት ቦታ ያስቀመጣል። እጅግ ክፉ ልብ አለን በእውነት። እንዴት ነው የሚታረቀን ታዲያ እግዚአብሔር? ለምን እንወቅሰዋለን እንዳልሰማን እንደሌለ? ይኸው ዮሴፍ ያደረገው ከወንድሞቹ ክፋት ራሱን ጠበቀ። ከሰማነው ካስያዙን በቃ ትብትብ አድርጎ ከያዘን ክፋት እግዚአብሔር ያላቀን። ክርስቲያኖች በነገራችን ላይ እውነተኛ አማኝ የብሶት ስሜት አይሰማው። ማንም ቢተው አይጨነቅም። ማን እንዳይተው ነው የሚፈራ? እግዚአብሔር ብቻ እንዳይተው ነው የሚፈራ። አንዲት እግዚአብሔርን የምትፈራ ሴት አንዲት እግዚአብሔርን የማትፈራ ሴት ትሰድባታለች አሉ። በቃ እና አንዳንድ ሰው ሰድቦ ሰብዶ ተሰዳቢው ካልመለሰለት ደግሞ የበለጠ ይናደዳል። ታውቃላችሁ አይደለም? እንደዚህ አይነት ሰው መልሰው ቢሰድቡት ደስ የሚለው ሰው አለ። በኋላ እንደው ሰድባ ምንም ዝም ስትላት አቅም ስለሌላት ነው ብላ አስባ እንዲህ አለቻት፣ ምን አባሽ አንቺ ያለ እግዚአብሔር ዘመድ የሌለሽ አለቻት። አሁን ይሄ ስድብ ነው ማለማወቅ። ኧረ እሱን ተይው እንጂ እሱን ተይልኝ እንጂ ሌላውን ውሰጅ አለቻቸው። አሁን እግዚአብሔር ማስተዋሉን ያደለ። አሁን እኛ ስለ በደል ታሪክ ነው ምናወራው። የተረዳነውን የመሰለንን አብዝተን ነው የምናገረው። ሃይማኖት ቀላል አይደለም ክርስቲያኖች። ሃይማኖት ሌላ አይደለም። ሃይማኖት ረጅም የጸሎት መጽሐፍ መድገም አይደለም። ልንገራችሁ፣ ሃይማኖት የበደሉን ሰዎች በደል እንዳልበደሉን አድርጎ መተው ነው። ክርስቲያኖች እግዚአብሔር ይሄን በእውነት ያሳደረብን። ክርስቲያኖች መጀመሪያ ራስን በቤተሰባችን ውስጥ ክፉ ሰው ካለ እኛም ልንሆን እንችላለን። በነገራችን ላይ ስንሰማ ሌላውን እንላለን እንጂ ክፉዎቹ እኛም ልንሆን እንችላለን። ያን ክፋት ግን ከማህበረሰብ ነው የምንወስደው፣ ከሰው ነው። በነገራችን ላይ ከታላቅ ሊሆን ይችላል፣ ከወላጅ ሊሆን ይችላል፣ ከጎረቤት ሊሆን ይችላል፣ ከጓደኛ ሊሆን ይችላል፣ ከሰፈሩ ከማህበረሰቡ ሊሆን ይችላል። ምክንያቱም አንዳንዱ ክፋት የማህበረሰብ ባህል ሆኗል፣ መገለጫ ሆኗል። ልክ በሐረር እናትን እየተሳደቡ መናገር ልማድ እንደሆነው ማለት ነው። አሁን የአዲስ አበባም ሆኗል።
ምን አሁን የአዲስ አበባ ብቻ የኢትዮጵያ ሆኗል። እግዚአብሔር እንዲህ ያለውን በሽታ ነቅሎ ይጣለልን። እና ክርስቲያኖች አስተውሉ፣ ክፋት ቀላል ነገር እንዳይመስላችሁ። አንዳንድ ጊዜ ስንሰማው እንዲሁ እኔ አሁን ክፋት አለብኝ የሚል ህሊና ሊመጣብን ይችላል። እንዲህ ይላል የእግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ይላል፣ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ይላል። ይህ እግዚአብሔር ቃል ነው። ይሄ ለአበበ ወይም ለገብረ ማርያም ለወለተ ማርያም የተጻፈ አይደለም። አጠቃላይ ስለ ሰው ባህሪያችን በጣም ደካማ ነው። እውነቱ ክፋት የሚስማማው ነው። ክፋት ብቻ አይደለም፣ ቅድስናም ጽድቅም በጎነትም እኮ ይስማማዋል። ግን የሰው ልብ ነው የሚለው የእግዚአብሔር ቃል ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል። ሌላው ቀርቶ ይገርማቸዋል፣ ምን ያህል ክፉ እንደሆን አናውቀው፣ ምን ያህል ችግር እንዳለብን አናውቀው። ክርስቲያኖች የዚህ ትምህርት መሰረታዊ ዓላማ ራሳችንን በእግዚአብሔር ቃል ልክ ጧት ጧት ቤታችን በመስታወት ፊታችን እንደምናየው በእግዚአብሔር ቃል ነፍሳችንን እንድንመረምራት እና ከእግዚአብሔር ምን ያህል እንደራቅን አውቀን እንድንመለስ ነው። ክርስቲያኖች እግዚአብሔር በቸርነቱ ይመልሰን። በእውነት ማንንም ሰው ርኩስና የሚያጸይፍ ነው እንዳልል አሳየኝ። እስቲ ይህን ቃል ተናገሩ። እግዚአብሔር በሉ። ማንንም ሰው ርኩስና የሚያጸይፍ ነው እንዳልል አሳየኝ። ለኛም ይህንን ያሳየን። ተመልከቱ ጴጥሮስ፣ ተመልከቱ የነገርኳችሁ ሰው ነው። ምን አይነት ሰው ነው? ገና ከልጅነቱ የወልደ እግዚአብሔርን ማንነት ያወቀና የመሰከረ ሰው ነው። መንፈስ ቅዱስ ገልጾልሃል የተባለ ቢክድም ተመልሶ ስልጣነ ክህነት የተሰጠው ሙት ያነሳ 8 ሺዎች ያሳመነ ሽባ የተረተረ። ይሄ ሆኖ ግን ልቡና ውስጥ አንድ ችግር ነበረች። ምን አይነት ችግር? አህዛብን በትውልዳቸው ከእስራኤል ውጭ የሆኑ ሰዎችን እግዚአብሔር ለሐዲስ ኪዳን ለክርስትና ይቀበላቸዋል ብሎ ለመቀበል ገና ልቡናው ዝግጁ አልነበረ። ተመልከቱ መንፈስ ቅዱስ ወርዶበት 72 ቋንቋ ያናገረው በዓለም ሄዶ ዞሮ እንዲያስተምር ነው። አሁን ግን በራሱ ምድር በእስራኤል ያለውን ሮማዊ ሰው እንኳን ለመቀበል ዝግጁ አልነበረም። ስለዚህ አንተ አለው እነዚያን የማይበሉ እንስሳት ያሳየው፣ ርኩሳን የተባሉትን ያሳየው። አህዛብ እንደዚያ ናቸው ለእስራኤል። ግን ደግሞ ተመልከት እግዚአብሔር ተቀብሏቸዋል። በሐዲስ ኪዳን የሞትኩላቸው ለነሱ ነው። ስጋዬን የቆረስኩት ደሜን ያፈሰስኩት ለነሱ ነው። እስራኤል በመገዘራቸው አህዛብ ባለመገዘራቸው፣ እስራኤል የመንጻት ሥርዓት ስላላቸው አህዛብ ስለሌላቸው፣ እስራኤል ትንቢት መቅደስ ካህን ስላላቸው አህዛብ ስለሌላቸው እነዚህ የረከሱ እነዚህ የተቀደሱ አይደሉም። በሐዲስ ኪዳን ክርስቶስ ለሁሉም አንድ ጊዜ ሞቷል፣ ስጋውን ቆርሷል። አሁን በክርስቶስ ደም ዓለም ተቀድሷል። አንድም ሰው በእግዚአብሔር ፊት ርኩስ የለም። አታድላ። ወንጌል የሚገባቸው እስራኤል ብቻ ናቸው ብለህ አታስብ። ተቀበላቸው አለና መንፈስ ቅዱስ ገሰጸው፣ አስተማረው። ስለዚህ ነው አንድም ሰው ርኩስና የሚያጸይፍ ነው እንዳልል። ልካ ያ ራእይ ያየው ስለ ቆርኔሌዎስ ኖሯል። ቆርኔሌዎስ ሮማዊ ነው። ቆርኔሌዎስ አህዛብ ነው። ቆርኔሌዎስ ያልተገዘረ ነው። ቆርኔሌዎስ ሕግና ስርዓት አያውቅም ብዬ ወደ ክርስትና እንዳልቀበለው እንዳልጸየፈው መንፈስ ቅዱስ አሳየኝ አለ። ለእኛም እንዲህ ያለው ምስጢር ይግለጽልን፣ ያሳየ። የክርስትና ዓላማው በነገራችን ላይ ክርስቲያን ማለት ክርስቶሳዊ የክርስቶስ መታያ መገለጫ የመልኩ የክርስቶስ ስዕል ማለት ነው። ይህን ቅዱስ ጳውሎስ በመልእክቶቹ ደጋግሞ ገልጾታል። አርፈድም ብዬ ስለመጣው ጊዜን ለማሳጠር ነው እንጂ እንደምታውቁት በእውነቱ ሁላችንም ቅዱስ ጳውሎስ እንዳለው የልጁን መልክ ሊመስሉ ተገባቸው ይላል። ማንኛችንም የእሱን መልክ ልንመስል ነው የተገባ ነው። እሱ የእኛን መልክ የነሳው የእኛን መልክ ሊመስል ነው። በጠፋው ድሪምም እንደሚተረጎመው ያ የጠፋው 10ኛው ድሪም የንጉሱ መልክ የተሳለበት ነው። ያ ማለት በእኛ በክርስቲያኖች የክርስቶስ መልክ የንጉሱ የተሳለ ነበረ እና አሁን እኛ አጠፋ ነው፣ አይታይብንም። ክርስቶስ በእኛ አይታወቅም። ያ በእኛ ላይ ያለ የፊቱ መልክ የለም። በቅዳሴያችን እንደምንለው ማለት ነው የለም፣ ማንም አይታይበትም።
እኛን አይቶ ክርስቶስን የሚያይ የለም። ነበሩ በታሪክ አሁንም ይኖራሉ። በገዳማቱ የተሰወሩት ይኖራሉ። ግን ይሄ ዘመን የእብለት የቅጥፈት ስለሆነ እውነተኛ ጸጋ ያላቸው የተሰወሩ ናቸው በእውነቱ። እርግጥ በየትኛውም ዘመን እዩኝም ወቁኝም ብለው ወጥተው ያውቁ እና ክርስቲያኖች ሁላችንም ለዚህ የተፈጠርን ነበረ። በክርስቶስ አዲስ ፍጥረት ሆነን ስንፈጠር በተለይ ክርስቲያን ስንሆን መልኩን ለማሳየት እግዚአብሔርን ለማሳየት እግዚአብሔርን አይተንም ለማሳየት አይተን ለማሳየት ስንል እንግዲህ አንዳንድ ይሄ የማታለልም ዘመን ስለሆነ ብዙዎቻችን ጥያቄ ሊኖረን ይችላል። እኛ ብቻ አይደለንም። እንደውም ሐዋርያትም ይሄ ጥያቄ እንደነበራቸው መጽሐፍ ቅዱስ ያስረዳል። ይህ ሆኖ አለባበሳችን የማማሩን ያህል አንዳችንም ደግሞ እግዚአብሔርን የምናሳይ ሰዎች አለመሆናችን ደግሞ አሳዛኝ ነው። ሆነቱ አሳዛኝ ነው። እንኳን በህይወታችን በንግግራችን እንኳን አልቻልንም። ሆነቱ በንግግራችን እርግጥ ንግግር ጌታ እንዳለው በአፍ የሚወጣው ከልብ ስለሆነ ልባችን ካልተስተካከለ ንግግራችን ሊስተካከል አይችልም። እንደው ስለ ምእመናንም አይደለም የምናገረው፣ ስለኛ በመድረኩ ላይ ቆመን ሳናፍር እናስተምራለን የምንለው አስተማሪዎች ራሱ ውጤቱ አንዱ ማናመጣው እግዚአብሔርን እንደመሰለን ደራሲ በምናው ገጸ ባህሪን እንደሚስለው ከመጽሐፍት ተነስተን በህሊናችን የሳልነውን እግዚአብሔርን እንናገራለን እንጂ በመጽሐፍት የተገለጸውን በቅዱሳን የታየውን በትርጓሜ የተብራራውን በንግግር እንኳን ማሳየት የማንችልበት ጊዜ ማለት ይሄ ጊዜ ነው። እንኳን በህይወታችን እንኳን በኑሯችን እንደ ጲጥፋራ ያለ ስለ እግዚአብሔር ሰምቶ የማያውቅ አሁን በቻይና በህንድ ያሉ ሰዎች አሉ ስለ እግዚአብሔር ሰምተው የማያውቁ። እኔ ራሴ የዛሬ 10 ዓመት ገጥሞኛል። ለአገልግሎት አውስትራሊያ ቆይቼ ስመለስ በቻይና ነበረ። ቻይና አንድ ቀን ውሎ ስለነበረን ጎብኝተን ጾም ነው እንደዚህ የነቢያት ጾም ወቅት ነበረ። ባለ ታክሲውን ሬስቶራንት ወሰደን አለውና የምንፈልገው ምግብ ለመግለጽ እንደው ቀላል መስሎን እንጾማለን አለ። እንጾማለን ስንለው እስላሞች ናቸው ሆይ አለ። እነሱ የሚያውቁት የሚጾም እስላምን ነው። ነገራችን ላይ እውነተኛ ታሪክ ነው የምነግራችሁ። ክርስቲያንን ስንድነው ምንድነው ክርስቲያን አለ። ወይስ ክርስቲያን አለ። ደነገጥኩ እኔ። ክርስቲያን የሚባል መኖሩን የማያውቅ ሰው ስለመኖሩ አላውቅም። ምንድነው ክርስቲያን አለ? ምን ብዬ ላስረዳው? ክርስቶስን ሰምተው የማያውቁ ክርስቲያን አይተው የማያውቁ በዓለም እኮ ተመልከቱ፣ በቢሊየን የሚቆጠር ክርስቲያን ነኝ የሚል ሰው ባለበት በሚሊዮን የሚቆጠር ቤተ መቅደስ ባለባት ዓለም ውስጥ ክርስቲያን ምንድነው የሚል በሚሊየን የሚቆጠር ሰው አለ። አይገርማችሁ? ምንድነው ክርስቲያን አለኝ? ምን ብዬ ላስረዳው? አሁን በዓለም ላይ ያ ቻይና ምንድነው ክርስቲያን ያለኝ ሰው እኔን አይቶ እግዚአብሔርን እንደ ጲጥፋራ በዮሴፍ ላይ እንዳለው ማየት ይቅርና አንድ ክርስቲያን በአገልጋዮቹ ላይ እግዚአብሔርን ማየት ዛሬ አይችልም። ቀዳስ ትታው ፖሊስ የሚሆኑ እናቶች አሉ። አንዲት ልጅ እያለቀሰች መጣ ነው የነገረች። ልጄ ጡት የሚጠባ ልጅ ነው እና ልታስቆርብ እሑድ ቀን ነው ቤተክርስቲያን ገብታ አለቀሰ። ልክ ነው የቁርባን ሰዓት እስከሚደርስ ድረስ ማጥባት ስለሌለባት። ከዛ በኋላ ሊበሉኝ እዛ አካባቢ ያሉት ያንቺን ልጅ ጮት እንስማ ወይስ እናስቀድስ? ይዘሽው ውጪ አሉኝ አለች። ውጪ ከዚህ ምናምን ብለው እንደ ውሻ ከቤተ መቅደስ አባረሩኝ አለች። ልጄ ስላለቀሰ አየው። እነዚህ ሰዎች አሁን እቤት ብንሄድ እንዴት ነው የሚያስተናግዱን? በእግዚአብሔር ቤት ውስጥ ክፉ ከሆኑ እንዴ! በዛ ቅዳሴ እኮ ቅዳሴውን የሚመራው ካህን እየቀደሰ እባካችሁ ሕፃናት አታስለቅሱብኝ መቻለ። እሱ እኮ እየቀደሰ ነው። መች ተረበሽኩ አለሽ ቤተክርስቲያን? መች አስቸገረችን? ምን አገባን ሲጀመርኛ? በጣም ነው የምናዋክባቸው። እስኪ ቁጭ በይ፣ እስኪ ወደዛ ሂጂ፣ እንትን አንሶት ይሆናል፣ ሽንቱ ይሆናል ምናምን ምን አገባን? በቃ እናትየዋ ነች እኮ አለች፣ እናት ነች እኮ። ዝም ብለን ቅዳሴው ላይ ለምን አናተኩርም? አንድ ጊዜ ደግሞ ላስቀድስ ሄድኩኝ የሆነ ቦታ ነች፣ አንዱ እንግዳ ነች እና ውስጥ ገብቼ 5 ሰዓት ተኩል የደረስኩት ትምህርቱን ሰማው። ከዛ በኋላ ቅዳሴ ሊገባ ሲል ስቆም የሆኑ ሴትዮ ገፋ አረጉኝ አለች። ይሄ እንትና ቦታ ነው ወደዛው ሆኜ ጠጋ አልኩኝ። እዛ ጋር እኛኛውም ገፋ አረጉኝ አለች። ወደዛም ገፋ አረጉኝ። ወንዶቹ ጋር ይሄ ወንዶች ነው አሉና እነሱም ገፉኝ አለች። ወጣው ከቤተ ክርስቲያን አለች። ወጥቻ ጥሩ ጥግ ነው ያስቀደስኩት አለች። ያሳዝናል፣ በጣም ያሳዝናል።
እግዚአብሔርን ይዛ ሄደችው እሷ ነች። ማንም ሰው እግዚአብሔርን አላገኘም እዛ መቅደስ ውስጥ። ማንም ከሷ ጋር ነው የሄደው እግዚአብሔር። ሁሌ እግዚአብሔር ከሚገፉት ጋር ነው። ሁልጊዜ ከሚሰደቡት፣ ከሚናቁት፣ ከሚተፋባቸው ጋር ነው። እሱም ተተፍቶበታል፣ እሱም ተንቋላ፣ እሱም ተገፍትሯላ። ከነሱ ጋር ነው ሁሌ ያለው እግዚአብሔር። እኔ አንዳንድ ቀን ቁጭ ብለን ስብሰባ ላይ ብንነጋገር ጥሩ ነው። ቁጭ ብለን በተለይ እናቶች በጣም ቤተክርስቲያን ያላለችውን ስርዓት ቤተክርስቲያን ውስጥ እያመጣን ማለት ነው በችልታ። እናንተ የተፈቀደላችሁ እንድታስቀድሱ ብቻ ነው። በቃ ቆማችሁ ማስቀደስ። በሩን ዝጋው፣ ቁጭ በል፣ ጫማውን እዛ አድርግ። ምን አገባን? ይኸው ስብከት ወንጌሉ አለ። አይ ታዲያ ቤተክርስቲያን እሱ እንደፈለጉ ይሁኑ እንዴ የሚሉ ሰዎች አሉ። ማን እንደፈለጉ ይሁኑ አሉ። እናንተ ለምን ትጮኻላችሁ? እናንተ ዝም ብላችሁ አስቀድሱ።